ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም አድማጮቻችን፣ ይሄ ሃሚንግ ስፖርት ነው። ለተሰኙ ታህሳስ 13 2018 ዓመተ ምህረት ላይ እንገኛለን። የአፍሪካ ዋንጫ በትናንትናው ዕለት ሞሮኮና ኮሞሮስ ባደረጉት ጨዋታ ተጀምሯል። 24 ሀገራት የሚሳተፉበት የአፍሪካ ዋንጫ በሞሮኮ አስተናጋጅነት በድምቀት ሲጀመር የመክፈቻ ስነ ስርዓቱም በጣም ደማቅ ነበረ። ከሞሮኮና ከኮሞሮስ ጨዋታ በፊት ነበር የተደረገው። ምሽት 4 ሰዓት ላይ ሰሜን አፍሪካዊቱ ሀገር በምድቡ የመክፈቻ ጨዋታ ኮሞሮስን 2-0 አሸንፋለች። በፕሪንስ ሞላይ አብደላ ስታዲየም በተደረገው ጨዋታ ብራሂም ዲያዝ እና ኤልካቢ ግቦቹን አስቆጥረዋል። በተለይ የኦሊምፒያኮስ አጥቂ ኤልካቢ በመክፈቻው ግሩም የመቀስ ምት ጎል አስቆጥሯል። የሞሮኮ ልዑል ሞላይ ሐሰን በስሙ በተሰየመው ስታዲየም ተገኝቶ ጨዋታውን አስጀምሯል። በተጨማሪ ሞሮኮ ድል ያደረገችበትን የመክፈቻ ጨዋታ ታድሟል። የአፍሪካ ዋንጫን የማሸነፍ ቅድሚያ ግምት ያገኘችው ሞሮኮ 19ኛ ተከታታይ ድሏን ያስመዘገበችበት ሆኗል። ስለ ጨዋታው የተወሰኑ ነጥቦችን ለማንሳት ሞሮኮ በ11ኛው ደቂቃ ያገኘችውን የፍጹም ቅጣት ምት ሶፊያን ራሂሚ ሳይጠቀምበት ቀርቷል። የሞሮኮ አምበል ሮማን ሳይስ በ19ኛው ደቂቃ በጉዳት ምክንያት በጃዋድ ኤልያሚክ ተቀይሮ ወጥቷል። ተጫዋቹ በቁጭት ስሜት ያለቀሰበት መንገድ ትኩረትን ስቧል። በጨዋታ ላይ ሞሮኮ በኳስ ቁጥጥርና የግብ ዕድል በመፍጠር ከፍተኛ ብልጫ ወስዳ ነበር በኮሞሮስ ላይ። በአንጻሩ ኮሞሮስ በጥልቀት በመከላከልና ኳስ በቆመበት አጋጣሚ በፈጣን ሽግግር ወደ ተቃራኒ ግብ ክልል በመድረስ ግብ ለመፍጠር ያደረጉት ጥረት ውጤታማ አልሆነም። በጨዋታው ወቅት የጣለው ዝናብ በቡድኖቹ አጫወት ላይ መስተጓጎል ፈጥሯል። የኮሞሮስ ተከላካይ ያኒስ ካሪ የውድድሩን የመጀመሪያ ቢጫ ካርድ ተመልክቷል። ውጤቱን ተከትሎ አዘጋጇ ሞሮኮ ምድብ አንድን በ3 ነጥብ መምራት ጀምራለች። በዚሁ ምድብ ማሊ ከዛምቢያ ዛሬ ከቀኑ 11 ሰዓት ላይ በመሐመድ 5ኛ ስታዲየም ጨዋታቸውን ያደርጋሉ። ከሞሮኮና ኮሞሮስ ጨዋታ በፊት ደማቅና በቀለም ያሸበረቀ የመክፈቻ ስነ ስርዓት በፕሪንስ ሙላይ አብደላ ስታዲየም ተደርጓል። 35ኛው የአፍሪካ ዋንጫ እስከ ጥር 10 ቀን 2018 ዓ.ም ይቆያል። 24 ሀገራት በ6 ምድብ ተከፍለው ጨዋታቸውን ያደርጋሉ። የትናንቱን የመክፈቻ ጨዋታ የመሩትን ዳኛ ስንመለከት የአፍሪካ ዋንጫን የመክፈቻ ጨዋታ ዣን ዣኩስ ንዳላ በዋና ዳኝነት መርተውታል። በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት የተጀመረውን የአፍሪካ ዋንጫ የዲሞክራቲክ ኮንጎ ዋና ዳኛ ነው በትናንትናው ዕለት ያጫወቱት። ባለፉት 12 ዓመታት የፊፋ ዋና ዳኛ ሆነው ያገለገሉት የ38 ዓመቱ ዣን ዣኩስ ንዳላ በአህጉሩ እግር ኳስ ላይ ትልቅ እምነት ከሚጣልባቸው ዳኞች አንደኛው ናቸው። ዣን ዣኩስ ንዳላ ከ2019 የአፍሪካ ዋንጫ ጀምሮ በመድረኩ ለአራተኛ ጊዜ የአፍሪካን ዋንጫን የመምራት እድልም አግኝተዋል። በራባት ፕሪንስ ሙላይ አብደላ ስታዲየም በተደረገው የመክፈቻ ጨዋታ ረዳቶቹ አራተኛው ዳኛና የጨዋታው ኮሚሽነርም ከዲሞክራቲክ ኮንጎ የተመረጡ ነበሩ። የቫር ዳኞች ደግሞ ከሞሪታኒያ ነበረ ተመድበው የነበረው። የአፍሪካን ዋንጫ ወደ ተመለከቱ ሌሎች መረጃዎች ስናልፍ ደግሞ የአፍሪካ ዋንጫ በአውሮፓውያኑ አዲስ ዓመት ሲደረግ ሞሮኮ ዋንጫውን በምድሯ ታስቀራለች የሚል ቅድመ ግምትን አግኝታለች። ኢትዮጵያ ያሰናዳችው የ1976ቱ የአፍሪካ ዋንጫ ሰሜን አፍሪካዊቷ ሀገር ለመጨረሻ ጊዜ ዋንጫውን ያነሳችበት ነው። ከሞሮኮ በተጨማሪ ሴኔጋል፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኮት ዲቯር እና አልጄሪያም የአሸናፊነት ግምት የተሰጣቸው ሀገራት ናቸው። በተለይ ዲሞክራቲክ ኮንጎ ካሜሮን እና ናይጄሪያን ከዓለም ዋንጫ ማጣሪያ የጥሎ ማለፍ መርሃ ግብር ባሰናበተችበት ማግስት ነው ወደ ሞሮኮ ያቀናችው። አልጄሪያ፣ ግብጽና ኮት ዲቯርም በማጣሪያው በአንድም ጨዋታ ሽንፈት ሳይገጥማቸው የውድድሩን ትኬት መቁረጣቸው ይታወሳል። በክለብ እግር ኳስ እጅግ ስኬታማው አጥቂ ሞሐመድ ሳላህም የግብጽን የ10 ዓመታት የዋንጫ ጥም የመቁረጥ ኃላፊነት ጫንቋ ላይ ወድቆበታል። 7 ጊዜ የመድረኩን ክብር ከፍ በማድረግ ቀዳሚዋ ሀገር ከ2010 በኋላ ከዋንጫው ጋር መታረቅ አልቻለችም። በ190 ይልቅ ግቦች የሊቨርፑል የምንጊዜም ከፍተኛ አስቆጣሪው ሞሐመድ ሳላህ በመድረኩ ለፍጻሜ ቀርቦ አልተሳካለትም። ኮት ዲቯር እና ካሜሩን የሚገኙበት ምድብ 6፣ ሴኔጋል እና ዲሞክራቲክ ኮንጎ የተደለደሉበት ምድብ 4 እንዲሁም ግብጽ፣ ደቡብ አፍሪካ እና አንጎላ የሚገኙበት ምድብ 2 ጠንካራው ምድብ ሆኗል። የሀገሩ ትልቁ ውድድር በ6 ከተሞች በ9 ስታዲየሞች ይከናወናል። 4ቱ ስታዲየሞች
ስታዲየሞች በመዲናዋ ራባት የሚገኙ ሲሆን የአፍሪካ ዋንጫን ታሳቢ በማድረግ 4 አዲስ ስታዲየሞችን ሞሮኮ ገንብታለች። ያዘጋጁትን የአፍሪካ ዋንጫ ራሳቸው እንደወሰዱት የተወሰኑ ሀገራት እድሏን ትጠቀማለች ወይስ አሁንም የአምስት አስርተ ዓመታት ዋንጫን ያለማግኘት ጉዞ ይቀጥላል የሚለው የሚታይ ይሆናል። በዚህ የአፍሪካ ዋንጫ በአፍሪካ ዋንጫ አንድም ጨዋታ አሸንፎ የሚያውቁት ሀገራትን እንመልከት። በመድረኩ ከሚሳተፉ 24 ሀገራት አራቱም በአፍሪካ ዋንጫ ተሳትፏቸው አንድም ጊዜ አሸንፎ የሚያውቁ ናቸው። የመጀመሪያው ሀገር ሞዛምቢክ ነች። በሞሮኮ የአፍሪካ ዋንጫ ለስድስተኛ ጊዜ ለመሳተፍ በሰሜን አፍሪካዊቱ ሀገር ብትከትምም በመድረኩ አንድም ጨዋታ ማሸነፍ አልቻለችም። ሞዛምቢክ በአፍሪካ ዋንጫ ካደረገቻቸው አጠቃላይ 15 ጨዋታዎች በ11ዱ ስትሸነፍ በአራቱ አቻ ተለያይታለች። ሁለተኛው ሀገር ቤኒን ስትሆን ለአምስተኛ ጊዜ ትሳተፋለች። በአራት ጊዜ ተሳትፏ 14 ጨዋታዎችን አድርጋ 9 ጊዜ ስትሸነፍ በቀሮቹ 5 ጨዋታዎች ደግሞ አቻ ተለያይታለች። ሶስተኛው ሀገር ታንዛኒያ ናት። ምስራቅ አፍሪካዊቱ ሀገር ለአራተኛ ጊዜ ትሳተፋለች። በዚህኛው የአፍሪካ ዋንጫ ምድብ 3 ላይ ከቱኒዚያ፣ ናይጄሪያ እና ዩጋንዳ የተደለደለችው ታንዛኒያ በአፍሪካ ዋንጫ ካደረገቻቸው 9 ጨዋታዎች በ6ቱ ስትሸነፍ በ3ቱ ነጥብ ተጋርታለች። የመጨረሻው ሀገር ቦትስዋና ነች። ካሁን በፊት አንድ ጊዜ ብቻ ተካፍላለች። ይሄኛው መድረክ የሞሮኮ የአፍሪካ ዋንጫ ሁለተኛ ተሳትፏ ነው። ቦትስዋና ባደረገቻቸው 3 ጨዋታዎች በሁሉም ተሸንፋለች። በ2025 የአፍሪካ ዋንጫ ምድብ 4 ላይ ከሴኔጋል፣ ዲሞክራቲክ ኮንጎ እና ቤኒን የተመደበችው ቦትስዋና የመጀመሪያ ድሏን ለማግኘት ብቻ ሳይሆን ነጥብ ለመጋራት ጭምር እንደምትጫወት ይጠበቃል። አንዳንድ ቁጥራዊ መረጃዎችን ስንመለከት እስካሁን ከ800 ሺህ በላይ ትኬቶች ተሸጠዋል። በሞሮኮ የአፍሪካ ዋንጫ ወደ ስፍራ የሚያቀኑ ደጋፊዎችን ከቦታ ለማንቀሳቀስም የፈጣን ባቡር አገልግሎት ተዘጋጅቷል። በሀገሪቷ ብቸኛ የሆነ የባቡር መንገድ ታንጊየር፣ ራባት እና ካዛብላንካ ከተሞችን ያስተሳስራል። ውድድሩ ከሚካሄድባቸው 9 ስታዲየሞች 6ቱ የሚገኙት በእነዚህ ከተሞች ነው። በ35ኛው የአፍሪካ ዋንጫ ከሚሳተፉ 24 ሀገራት 7ቱ ለ2026 የዓለም ዋንጫም ያለፉ ናቸው። የአፍሪካ ዋንጫ ለሚያሸንፈው ብሔራዊ ቡድንና ለተሳታፊዎች በሚያበረክተው የገንዘብ መጠን በዓለማችን ከሚገኙ አህጉራዊ ውድድሮች 3ኛ ደረጃ ላይ ነው የሚቀመጠው። የአፍሪካ ዋንጫ በአውሮፓ ዋንጫና በኮፓ አሜሪካ ብቻ ነው የሚበለጠው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በ35ኛው የሞሮኮ አፍሪካ ዋንጫ $32 ሚሊዮን በሽልማትነት አዘጋጅቷል። በለስ ቀንቶት ወርቃማውን ዋንጫ ያነሳ ብሔራዊ ቡድን $7 ሚሊዮን ወደ ካዝኖ ያስገባል። ሁለተኛ ለሚወጣው $4 ሚሊዮን ተዘጋጅቷል። ለግማሽ ፍጻሜ ያለፉ $2.5 ሚሊዮን ሲሸለሙ ሁሉም የአፍሪካ ዋንጫ ተሳታፊ 24 ሀገራት ለተሳትፏቸው ብቻ በሚቋደሱ ሽልማት ምድባቸውን 4ኛ ደረጃን ይዘው የሚያጠናቅቁ ቡድኖች $500,000 ተሸላሚ ይሆናሉ። አፍሪካ ዋንጫን የተመለከቱ መረጃዎች አሁንም በሃሚንግ ስፖርት ማቅረባችንን እንቀጥላለን። አብራችሁን ቆዩ።